የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ሁለታዊ መረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። ከሰሞኑ የኢትዮጵያ ሀገር መከላከያ ሰራዊት ወደ ኢትዮጵያና ኤርትራ ድንበር ለመስፈር በትግራይ ክልል በኩል እንዲያልፍ የኢትዮጵያ ሀገር መከላከያ ሰራዊት ከትግራይ ክልል ጊዜያዊ አስተዳደር ጋር ተስማማ የሚሉ መረጃዎች ሲወጡ ቆይተዋል። እነዚህ መረጃዎችን በተመለከተ የተለያዩ ወገኖችም በርካታ ጥያቄዎችን ሲጠይቁ ቆይተዋል። ነገር ግን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ የኢትዮጵያ ሀገር መከላከያ ሰራዊት ወደ ትግራይ ክልል እንዲሰማራ አልፈቀድንም፣ መረጃው ሐሰት ነው ሲሉ ይፋ አድርገዋል። ጀነራሉ ይህን ቃለ ምልልስ የሰጡበት መነሻ ምክንያት ምንድን ነው? መከላከያ ወደ ትግራይ ክልል እንዲገባ አልፈቀድንም ማለታቸውስ ስለ ቀጣዮቹ የትግራይ ክልልና የኢትዮጵያ መንግስት ቀናቶች ምን ይነግረናል? እንመለስበታለን። የቀድሞው የኢትዮጵያ ሀገር መከላከያ ሰራዊት ኤታማዦር ሹም ሌተና ጀነራል ጻድቃን ገብረትንሳኤ ህወሓቶች ጦርነቱን ዳግም የሚጀምሩት ከሆነ በአጭሩ የሚጠናቀቅበትን ስራ እንሰራለን ብለዋል። ጀነራሉ ይህን ሲሉ ከፌዴራል መንግስት ጋር ሆነው ህወሓት ሊፋለሙ ወይንስ ምን እንጠብቅ? የብዙዎች ጥያቄ ሆኗል። በቅኝታችን የምናገራቸው ይሆናል። ከትግራይ ክልል ወደ አዲስ አበባ እንደገቡ የተነገረላቸው 2 ጀነራሎችና 1 ኮሎኔል በከተማዋ የተለያዩ አካባቢዎች ጉብኝት እያደረጉ ነው ተብሏል። እነዚህ ጀነራሎች አዲስ አበባ የገቡት ግን ሸሽተው እንደሆነ እየተሰማ ይገኛል። የምናገራቸው ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያም ሆነ የኤርትራ መንግስት ወደ ድንበር አካባቢዎች ከፍተኛ ቁጥር ያላቸው ተዋጊዎችንና ከባባድ የጦር መሳሪያዎችን እያሰፈሩ ስለመሆኑ ከሰሞኑ የተለያዩ የሀገር ውስጥም ሆነ የባህር ማዶ መገናኛ ብዙሃን በይፋ ዘግበዋል። ለአብነት ያክል ብሉምበርግ የኢትዮጵያ መንግስት በባህር ዳር ወይም በምዕራባዊ የአማራ ክልል በኩል ወደ ድንበር አካባቢዎች ጦር ሰራዊትን እያሰፈረ ነው ሲል ይፋ አድርጎ ነበረ። ከዚህ ባለፈ በተመሳሳይ የኤርትራ ጦርም ወደ ትግራይ ክልል እየገባ ነው፣ እስከ ተንቤን ድረስም የኤርትራ ጦር እየተንቀሳቀሰ ነው ሲል ብሉምበርግ አስነብቦ ነበረ። የሀገር ውስጥ የተለያዩ ዜና ምንጮች ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ወደ ኢትዮጵያና ኤርትራ ድንበር ለመስፈር በትግራይ ክልል በኩል እንዲያልፍ ለትግራይ ክልል ጊዜያዊ አስተዳደር መንግስት ጥያቄ አቅርበው ጥያቄው ተቀባይነት አግኝቷል። የኢትዮጵያ ሀገር መከላከያ ሰራዊትም ለክልሉ ጊዜያዊ አስተዳደር በትዕዛዝ መልክ ያቀረበው ጥያቄ ተቀባይነት አግኝቶ መከላከያ ሰራዊት በትግራይ ክልል በኩል እያለፈ ነው፣ ትንኮሳ እንዳይደርስበትም ከስምምነት ላይ ተደርሷል ተብሎ ነበረ። ብዙዎች የተጋሩትን ይህ መረጃ በተመለከተ ጥያቄ ተጠይቀው ምላሽ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ግን የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብለዋል። ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ይህን የገለጸው በዛሬው ዕለት በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ይህ በተለያዩ ማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች መሰራጨታቸውን ተከትሎ ነው የጊዜያዊ አስተዳደሩ ምላሽ ለመስጠት የተገደደው። ከዚህ ውጪ በትናንትናው ዕለት የመከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መድረሱን የሚጠቅስ ሌላ የማህበራዊ ትስስር ገጽ ልጥፍ ተሰራጭቶ ነበረ። ይህንን ውሳኔ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አስተላለፉት በሚል መረጃዎቹ ጠቁሞ ነበረ። ነገር ግን የትግራይ ክልል ጊዜያዊ አስተዳደር ዛሬ ባወጣው መግለጫ እነዚህ 2 ጉዳዮች አስተባብለዋል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ እንዳስተላለፈ መረጃ የተሰራጨ እንደሆነ መግለጫው ጠቅሷል። የክልሉ ጊዜያዊ አስተዳደር ደግሞ በቀድሞው የሰሜን እዝ ካምፖች እንዲሰፍር እንደተሰማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብለዋል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካ የተፈለገው ግብ ግልጽ ነው ባይ ነው። የትግራይ ክልል ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲል ማስተባብሏል። የፕሬዝዳንቱ ሌተና ጀነራል ታደሰ ወረደ ጽህፈት ቤት ይህን መግለጫ ወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት በዚህ ወቅትና ሁኔታ ውስጥ ነው። ባሳለፍነው ጥር ወር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም ከአፋር ክልሎች ጋር በሚዋሰኑ ስፍራዎች ግጭት ውስጥ ገብቶ ነበረ። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙም ይፋ ሆኗል። እነዚህን ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ከትግራይ ክልል ሳንወጣ የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ ጦርነቱን ህወሓቶች የሚጀምሩት ከሆነ በአጭር ጊዜ እንዲጠናቀቅ እናደርገዋለን ሲሉ ይፋ አድርገዋል። ከሰሞኑ በሰሜን ኢትዮጵያ በተለይም በትግራይ ክልል ጦርነት እንዳይቀሰቀስና የሰላም አማራጮች ወደፊት እንዲመጡ በሚል የተሰባሰበው የትግራይ ኤሊት በክልሉ ዳግም ግጭት እንዳይቀሰቀስ እናደርጋለን ሲሉ ይፋ አድርገዋል። በስብሰባው ላይ ተገኝተው የነበሩት የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም በሰሜን ኢትዮጵያ ጦርነት ጊዜ ደግሞ የህወሓት ወታደራዊ ስትራቴጂስት የነበሩት ጀነራል ጻድቃን ገብረትንሳኤ በትግራይ ምድር ዳግም ጦርነት እንዳይቀሰቀስ ትልቅ የቤት ስራ አለብን ባናቸው። ጀነራል ጻድቃን አክለውም በትግራይ ጦርነትን የምናስቀርበት እድል ትልቅ ነው ያሉ ሲሆን በዚህ መሰረት በቅርቡ ውጊያ ይደረጋል ብለን አንጠብቅም፣ ዋናው ዓላማችንም ይህ ውጊያ እንዳይፈጠር መከላከል ነው ባናቸው። ያም ሆኖ ጦርነቱ የማይቀር ከሆነ ግን በራሳቸው ፍላጎት ይሁን በሌላ መንገድ ጦርነቱን እንዲቀር የማይፈቅዱ ከሆነ የሚደረገው ጦርነት አጭር ባነሰ ዋጋ የሚፈታ የምናደርገው ይሆናል ሲሉ ጀነራል ጻድቃን ገብረትንሳኤ ተናግረዋል። ጀነራሉ በአዲስ አበባ ይህን ሲናገሩ ምናልባትም ከኢትዮጵያ መንግስት ጋር ተሰልፈው የህወሓት ኃይሎች ሊዋጉ ይችላሉ ወይንስ የህወሓት ኃይሎች ከኤርትራ ጋር የፈጠሩትን ጽምዶ የትኛውን ጥምረት ተጠቅመው በኢትዮጵያ መንግስት ላይ ሊከፍቱት ያሰቡትን ጦርነት በተመለከተ ቁልፍ መረጃዎችን ለኢትዮጵያ መንግስት አሳልፈው ሊሰጡ ነው የሚሉ መረጃዎችም በስፋት በጥያቄ መልክ የተዘዋወሩ ይገኛሉ። ሌተና ጀነራል
ጻድቃን ግን ወንጀለኞች ተነጥለው ወጥተው ራሳቸው የፈጠሩትን ችግር ራሳቸው እንዲፈቱት እንሰራለን በማለትም ማስጠንቀቂያ አዘል መልእክት አስተላልፈዋል። በትግራይ ክልል የሚገኙ ተፈናቃዮችን ዕጣ ፈንታ በተመለከተ ተፈናቃዮች በሰዓቱ ክብራቸውና ደህንነታቸው ተጠብቆ እንዲመለሱ እንሰራለን በማለት እርሳቸው ምዕራብ ትግራይ ሲሉ የጠሩትን ወልቃይትን በተመለከተ ግን ህዝቡ እንኳን ሁመራ ያለውን አስተዳደር አይደለም አድዋ ያለውን አመራር ራሱ በፈቃዱ በምርጫ እንዲመርጥ የምናደርገው ይሆናል ሲሉ ነው የጠቆሙት። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ከትግራይ ክልል ጉዳይ አልወጣንም። በኢትዮጵያና በትግራይ ኃይሎች መካከል ውጥረት ባየለበት በዚህ ወቅት ሶስት የቀድሞው የትግራይ ኃይሎች ከፍተኛ አዛዦች ወደ አዲስ አበባ ሸሽቶ መግባታቸው ተነግረዋል። ሶስቱ የቀድሞው የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይ ለቀው በመውጣት ነው ወደ አዲስ አበባ መግባታቸውን ለሀገር ውስጥ መገናኛ ብዙኃን እየተናገሩት። በአፋር ክልል እንደዚሁም በወጅራትና ራያ አካባቢ እንደሚንቀሳቀሱ የሚናገሩት የህወሓት ተቋሚ የጦር ኃይሎች ነን ብለው የሚጠሩት ሀራ መሬቶች ወይም የነጻ መሬት ከፍተኛ አመራሮች ሶስቱን ከትግራይ ያሸሹትን ጀነራሎች አዲስ አበባ ተቀብለው በከተማዋ የተለያዩ አካባቢዎች እያስጎበኛቸው ይገኛሉ ተብሏል። ከነዚህ መካከል ብርጋዴር ጀነራል ጉሽ ገብረ፣ ብርጋዴር ጀነራል ከበደ ፈቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉት እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙ ነበሩ። የተሰማው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች እየተደረጉ በሚገኙበት በዚህ ወቅት ነው። ጀነራል ጉሽ በትላንትናው ዕለት በሰጡት ቃል ሶስቱ መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን እንዳረጋገጡ አዲስ ስታንዳርድ ዘግበዋል። ህይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንደዚሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣነውም የራሳችንን ዘዴ ተጠቅመን ነው ሲሉ አክለዋል። ከትግራይ ክልል የመውጣታቸው ሁኔታና በአዲስ አበባ ስላላቸው እቅድ ለተጠየቁ ጥያቄ ብርጋዴር ጀነራል ጉሽ ቀጣይ እርምጃቸውን በይፋ ከመግለጻቸው በፊት በመጀመሪያ ከሌሎቹ 2 የቀድሞ አዛዦች ጋር እንደሚመክሩ ነው የተናገሩት። በቀድሞ የትግራይ ኃይሎች ውስጥ 15ኛው ክፍለ ጦር አዛዥ የነበሩት ብርጋዴር ጀነራል ጉሽ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ በቁጥጥር ስር መዋላቸው ይታወሳል። ቢሮ በወቅቱ እርምጃውን የውስጥ የጸጥታ ጥበቃ ተግባር በማለት የገለጸው ሲሆን ዓላማውም በወታደራዊ መዋቅር ውስጥ ስርዓትና ተጠያቂነትን ለማስፈን እንደሆነ ማንኛውም ግለሰብም ከህግ በላይ እንዳልሆነ ገልጾ ነበረ። የክልሉ አቃቤ ህግ በወቅቱ ከጠላት ጋር በመመሳጠር ሰራዊትን ለመበተን የታለሙ ተግባራትን በመፈጸም ከከፍተኛ ወታደራዊ አመራሮች የሚሰጡ ትዕዛዞችን በመጣስ እንደዚሁም የሰራዊቱን አንድነትና ዝግጁነት በማዳከም ወንጀል ከሷቸውም ነበረ። የአዛዡ በቁጥጥር ስር መዋል በከፍተኛ የትግራይ ወታደራዊ አዛዦች መካከል ለወራት ሲካሄድ የዘለቀውን የውስጥ አለመግባባት ተከትሎ የተከሰተ ነው። ይህ ውጥረት የተጀመረው በጥር 2017 ሲሆን በህወሓት ውስጥ በተፈጠረው የጎራ ክፍፍል ምክንያት ብርጋዴር ጀነራል ጉሽ ከበደና ኮሎኔል ንጉሴን ጨምሮ አንዳንድ አዛዦች የደብረ ጽዮን ገብረ ሚካኤልን ወገን በመደገፍ የትግራይ ጊዜያዊ አስተዳደር ለማፍረስ የቀረበውን ውሳኔ ሀሳብ በመቃወም ከወታደራዊ አመራር ስብስብ ረግጠው በወጡበት ወቅት ነው። ጀነራል ጉሽ በቁጥጥር ስር ከዋሉ በኋላ በትግራይ ጸጥታ ኃይሎች የመጀመሪያው ደረጃ ፍርድ ቤት የቀረበው ሲሆን አቃቤ ህጉም ጉዳዩን ይበልጥ ለመመርመር ተጨማሪ ጊዜ ሰጥቶ ነበረ። ከዚያ ማግስትም ቤተሰቦቻቸው ያለበት ቦታ እንዲገለጽላቸው፣ ጠበቃ እንዲያገኙና ዘመድ እንዲጠይቃቸው በመጠየቅ ስጋታቸውን ገልጸዋል። እንደዚሁም ህገ መንግስታዊ መብቶቻቸውን ተነፍገዋል ሲሉ ቅሬታ አቅርበው ነበረ። ብርጋዴር ጀነራሉ የካቲት 2 ቀን 2018 በ60 ሺህ ብር ዋስትና የተፈቱ ሲሆን ወታደራዊ ፍርድ ቤቱ ከመቀሌ ከተማ እንዳይወጡ የሚያግድም ገደብ ጥሎባቸው ነበረ። ከነዚህ ኩነቶች በፊት የትግራይ ህዝብ ዲፕሎማሲ ፎረም በእነዚህ 3 አዛዦችና በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ መካከል እርቅ እንዲወርድ ምቹ ሁኔታ ለመፍጠር በሚል ዓላማ ስብሰባ ማካሄዱን ከዚህ ቀደም ይፋ አድርጎ ነበረ። ይህ ጥረት በህዳር 2015 ዓ.ም የተፈረመውን የፕሪቶሪያ ሰላም ስምምነት ተከትሎ የቆዩ ልዩነቶችን ለመፍታት በክልሉ ተዋናዮች፣ በሲቪክ መሪዎችና በአስታራቂዎች እየተደረገ ያለው ሰፊ ጥረት አካል ነው። የፕሪቶሪያው ስምምነት በትግራይ የነበረውን ጦርነት በይፋ ቢያቆምም ባልተፈቱ ፖለቲካ አለመግባባቶች ምክንያት በቅድመ አጋሮች መካከል ጥርጣሬና አለመተማመን እንዲሰፍን አድርገዋል። ውድ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።